ሰዎች ወንዶች ድንግልና የላቸውም ይላሉ። እኔ ግን ወንድ ድንግልና አለው ይላለው። ግን እንደ ሴት መቀደድ ያለበት ስጋ የለም ወይም መድማት አለበት አይደለም። አንድ ወንድ ባይዘዌ በግንኙነት ጊዜ ከሴት በላይ ስራ አለበት። ብልቱ እንዲቆም ቆሞ ተገትሮ እንዲቀመጥ ከዛ ሰዓቱን ጠብቆ ትጨርስና የራሱን የሴቱን እርካታ አብዛኛው ኃላፊነት ለወንድ ነው የሚቀመጠው ማለት ነው። ስለዚህ ያ ደግሞ ወንድ ልጅ ላይ ባይዘዌ የሚፈጥርበት ብዙ አይነት ስትረሶች አሉት። ጭንቀት አለበት። አስደስታት አለው ወይ ብልቴ እንደጠነከረ ይቀጥላል ወይ ልፍስፍስ ስላለ ወይ ቶሎ ጨርስ ሲሆን ወይ የሚባሉ ጭንቀቶች አሉ። አንድ ወንድ የነዛን ሁሉ ጭንቀቶች በትክክል ዝም አስብሎ ጭንቅላቱ ግንኙነት ላይ ያለውን ጉብዝና እስከ መጨረሻ ድረስ ማስቀጠል ሲችል ስትረሱን ጭንቀቱን በሙሉ ኮንትሮል ማድረግ ሲችል ማኔጅ ማድረግ ሲችል የዛን ጊዜ ድንግልናውን ሉዝ አደረገ ብዬ እላለሁ ማለት ነው። ለዛ ነው ባይዘው ብዙ ወንዶች ለመጀመሪያ ግንኙነታቸው ብልታቸው ይፈሰፈሳል ቶሎ ጨርሱ ይችላሉ ነው እና አብዛኛው ጊዜ ደግሞ የሚያጋጥመኝ በአንድ ግንኙነታቸው ደንግጠው ስንፈተ ወሲብ አለብኝ ብለው ይመጣሉ። ማንኛውም አይነት ስንፈተ ወሲብ የብልት አለመቆም ችግርም ቶሎ መጨረስም ማንኛውም አይነት ነገር ባይዘው 6 ወር መቆየት አለበት። ከዛ በኋላ ደግሞ አካላዊ የሆኑ ነገሮች ከሆኑ ደግሞ ሁኔታ ሳይመርጡ ሴት ሳይመርጡ በሁሉም ግንኙነቶች ሊፈጠሩ ይገባል ማለት ነው። ግን አንድ ሴት ላይ ወይም በአንድ ሁኔታ ደንግጣችሁ የሆነ ነገር ከተፈጠረ ስንፈተ ወሲብ አለባችሁ ማለት አይደለም። ግን አካላዊ የሚመስል ነገር ካላችሁ ብልታችሁ ጧት ማይቆም ከሆነ ለግንኙነት በተደጋጋሚ ማይቆም ከሆነ ቶሎ መጨረሳችሁ የመጀመሪያ ሁለተኛ ዙርም እየተደጋገመ ለ6 ወር እያስቸገራችሁ ከሆነ መታችሁ ሆርሞናችሁን ቼክ አድርገን ደም ስር ላይ ነርቭ ላይ ጡንቻ ላይ ያሉትን ችግሮች ልናስተካክልላችሁ እንችላለን። ስለዚህ በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው።